ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናሏን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ ያገኘናቸው መረጃዎች ወደ እናንተ እናደርሳለን አብራችሁ መቆየውን ይፍራት አጥናው ነኝ መልካም ቆይታ የትምህርት ሚኒስቴር በሚቀጥሉት ዓመታት የተማሪዎች ምደባ እንደሚያቆም ተናግሯል የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ እንደተናገሩት በሚቀጥሉት ዓመታት ትምህርት ሚኒስቴር ተማሪዎችን አይመድብም አናውል ተስፋ ዝርዝር አለው ይህን ያሳወቁት የትምህርት ሚኒስቴር ከመንግስት ዩኒቨርሲቲዎች ጋር የ2018 ዓ.ም የትምህርት ዘመን የቁልፍ ተግባራት የፍርሚያ ስነ ስርዓት ባከናወነበት ወቅት ነው። በዚህም ወቅት ፕሮፌሰር ብርሃኑ ነጋ ጠንካራ የሥራ አቅጣጫ ያስቀምጡ ሲሆን በሚቀጥሉት ዓመታት የትምህርት ሚኒስቴር የተማሪዎችን ምደባ እንደሚያቆምና የማለፊያ ነጥብ ያስመዘገቡ ተማሪዎች በሚፈልጓቸው ዩኒቨርሲቲዎችና የትምህርት መስኮች እንዲሰማሩ ይደረጋል ብለዋል። የዩኒቨርሲቲ ትምህርት እንደከዚህ ቀደሙ በትምህርት ሚኒስቴር ምደባ ሳይሆን በተማሪዎች ምርጫ ይሆናል ያሉት ሚኒስትር ዴታው ተማሪዎች የሚማሩበትን ዩኒቨርሲቲ ሲመርጡ ምክንያታዊ በመሆን የትኛው ዩኒቨርሲቲ የተሻለ የትምህርት መስክ ዕውቀትና የሥራ ዕድል ላገኝ ይችላል በማለት ይሁን ሲሉ ገልጸዋል። መንግስት በተፈጥሮ ጋዝ የሚሰሩ ማናቸውም አይነት የደረቅና የፈሳሽ ጭነትና የህዝብ ማመላለሻ ተሽከርካሪዎች ከጉምሩክ ቀረጥ ነፃ ወደ ሀገር እንዲገቡ መፍቀዱን የገንዘብ ሚኒስቴር አስታውቋል። ኢትዮጵያ ከፍተኛ መጠን ያለው የተፈጥሮ ጋዝ ክምችት ያላት መሆኑን ቢታወቅም ለዘመናት የዚህ ተፈጥሮ ሀብት ተጠቃሚ እንዳልሆነች ተገልጿል። አማሩ ገብሩ ዝርዝር አለው። በቅርቡ በካሉባ አካባቢ የሚገኘው የተፈጥሮ ጋዝ ጥቅም ላይ ማዋል የሚያስችል ኢንዱስትሪ ተመርቆ የተፈጥሮ ጋዝ የማምረት ስራ በይፋ መጀመሩን ገንዘብ ሚኒስቴር ገልጿል። ይህንን ምርት ለሀገር ውስጥ ገበያ በማቅረብ ቤንዚንና ናፍጣ የሚጠቀሙ ተሽከርካሪዎችን የተፈጥሮ ጋዝ በሚጠቀሙ ተሽከርካሪዎች መተካት አስፈላጊ ሆኖ መገኘቱን አንስቷል። የተፈጥሮ ጋዝ የሚያመነጨው በካይ አየር እጅግ በጣም ዝቅተኛ የሆነ ለተለያየ ኃይል ምንጭ አገልግሎት ሊውል የሚችል በኃይል አጠቃቀም ረገድ ውጤታማነት አለው። ይህም የተፈጥሮ ጋዝ በኢትዮጵያ የሚመረት በመሆኑ ለነዳጅ ግዥ ታወጣ የነበረውን የውጭ ምንዛሪ የሚያስቀር በመሆኑ መንግስት የተፈጥሮ ጋዝ አጠቃቀምን ለማበረታታት ወስኗል። በዚህም መሰረት ይህ መመሪያ ከወጣበት ቀን ጀምሮ ሙሉ በሙሉ በተፈጥሮ ጋዝ የሚሰሩ ማናቸውም አይነት የደረቅና የፈሳሽ ጭነት እንዲሁም የህዝብ ማመላለሻ ተሽከርካሪዎች ከጉምሩክ ቀረጥ ነፃ ወደ ሀገር ውስጥ እንዲገቡ መፍቀዱን ሚኒስቴሩ አስታውቋል። ስለዚህ በትራንስፖርትና ሎጂስቲክስ ሚኒስቴር በተወሰነው መሰረት ይህ መመሪያ ከወጣበት ቀን በፊት በትራንስፖርትና ሎጂስቲክስ ሚኒስቴር እና በሌሎች ተቋማት ወደ ሀገር እንዲገቡ ከተፈቀደላቸው በ6 ወር ጊዜ ውስጥ ወደ ሀገር ውስጥ ከሚገቡት በስተቀር በቤንዚንና በናፍጣ የሚሰሩ የጭነትና የህዝብ ማመላለሻ ተሽከርካሪዎች እንዳይገቡ ጥብቅ ቁጥጥር ይደረጋል ተብሏል። በኢትዮጵያ 6 ሚሊዮን አረጋውያን ቢኖሩም የጡረታ አበል የሚከፈላቸው ግን 700 ሺህ እንደሆኑ ተነግሯል። በዚህም ምክንያት የኑሮ ውድነቱ ተጨምሮበት አብዛኞቹ አረጋውያን የማምሻ እድሜያቸውን በችግር ይገፋሉ ተብሏል። አናውል ተስፋ ዝርዝር አለው። የኢትዮጵያ አረጋውያንና ጡረተኞች ብሔራዊ ማህበር ምክትል ፕሬዝዳንት የሆኑት አቶ ጌታቸው ክፍሉ ኬንያን ጨምሮ ሌሎች ሀገራት እድሜያቸው ከ60 በላይ ለሆኑ ሁሉ አረጋውያን የጡረታ መብት ይከበርላቸዋል ብለዋል። በኢትዮጵያም 6.8 ሚሊዮን አረጋውያን ቢኖሩም የጡረታ አበል የሚከፈላቸው ግን 700 ሺህ እንደሆኑ ተናግረዋል። በኢትዮጵያ ውስጥ ግን በተለይም እድሜውን ሙሉ በጉልበት ስራ የሚገፋውና ገበሬን ጭምር የእርጅና ዘመኑ ከማህበራዊ ዋስትና ጥበቃና የጡረታ መብት ውጭ እንደሆነ ተናግረዋል። ይህም የሆነው በወጣትነት እድሜያቸው የጡረታ መዋጮ ስላላ አዋጡ ነው የሚል ቢሆንም አረጋውያን በወጣትነታቸው የጡረታ መዋጮ አዋጡም አላዋጡም እንደሌሎቹ ሀገራት የጡረታ መብታቸው ሊከበርላቸው ይገባል የሚሉት ኃላፊው ይህም ከሀገሪቷ ኢኮኖሚ አቅም በላይ አይደለም ብለዋል። በዓለም አቀፍ ደረጃ ዘንድሮ ለ35ኛ ጊዜ የሚከበረው የአረጋውያን ቀን ኢትዮጵያ አንድ ዓመት ብቻ ዘግይታ 34ኛውን የአረጋውያን ቀን እያከበረችም ቢሆን እስካሁን የአረጋውያን ማህበራዊ ዋስትና የተመለከተ አዋጅም ስምምነትም ሆነ ፖሊሲ የላትም። ሆኖም መንግስት ግን አቅሙ በሚፈቅደው ሁሉ የአረጋውያን ማህበራትን ያግዛል። ወደፊትም ይህንን የተመለከተ አዋጅ ለማውጣት እየሰራ ነው ብለዋል። የኤሌክትሪክ ቆጣሪ አሰራር ላይ ለውጥ ያመጣል የተባለለት ዘመናዊ መተግበሪያ ስራ ላይ ማዋሉን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። መተግበሪያው የቆጣሪ ምርመራ አሰራር ላይ ግልጽነት፣ ተጠያቂነትና ተአማኒነትን መፍጠር የሚያስችል ነውም ተብሏል። መተግበሪያው ከፍጆታ ክፍያና ከኢነርጂ ብክለት ጋር ተያይዘው የሚፈጠሩ ችግሮችን ለመቀነስ ብሎም በቆጣሪ ምርመራ ወቅት ለደንበኞች ግልጽነትና ተጠያቂነትን የሚያረጋግጥ ስለሆነም ተገልጿል። ይህ መተግበሪያ ለሁሉም የቆጣሪ አይነቶች መዋል የሚችል ከመሆኑም በላይ በቆጣሪ ላይ የሚደረጉ ህገወጥ ተግባራትን ጨምሮ የቆጣሪ መረጃዎችን ይመዘግባል ተብሏል። በየዕለቱ በሚሊዮን የሚቆጠሩ ፍልሰተኛ ወፎች ወደ ኢትዮጵያ እንደሚገቡ የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን አስታውቋል። የዓለም የስደተኛ ወፎች ቀን በዓለም አቀፍ ደረጃ ለ20ኛ በኢትዮጵያ ደግሞ ለ15ኛ ጊዜ ምቹ የመኖሪያ ቦታ ለአዕዋፋት አኗኗር ምቹ የሆነ ከተሞችና ማህበረሰብ በሚል መሪ ሀሳብ በመላው ዓለም እየተከበረ ይገኛል። ጸጋነሽ ተሰማ ዝርዝር አላት።
የዓለም የስደተኛ ወፎች ቀን በዓለም አቀፍ ደረጃ ለ20ኛ በኢትዮጵያ ደግሞ ለ15ኛ ጊዜ ምቹ የመኖሪያ ቦታ ለአዕዋፋት አኗኗር ምቹ የሆነ ከተሞችና ማህበረሰብ በሚል መሪ ሀሳብ ዛሬ በመላው ዓለም እየተከበረ ነው። በኢትዮጵያ ዱር እንስሳት ጥበቃ ባለስልጣን የጥበቃ ቦታዎችና የብሔራዊ ፓርኮች እየተከታተላችሁ የምትገኙት የቻናል ዋን የዜና ሰዓታችንን አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ። ለአንዳንድ ሰዎች ሂሳብ በቀላሉ የሚሰራ ሲሆን ለሌሎች ግን ቀላል የሚባል ስሌት ሳይሆን ይፈትናቸዋል። ይህ ከዘረመል ጋር እንደሚያያዝ ባለሙያዎች ይናገራሉ። ነገሩ የዘረመል ብቻ አይደለም፣ ከስነ ህይወት ከስነ ልቦናና አካባቢ ጋር ይተሳሰራል። ለመሆኑ በተፈጥሮ ሂሳብ ሰነፍ የሚሆኑ ሰዎች አሉ? ጸጋነሽ ተሰማ ዝርዝር አላት። ከስነ ልቦና አንጻር ተመሳሳይ የሆኑ መንትዮች ከማይመሳሰሉ መንትዮች በበለጠ የሂሳብ ችሎታቸው ተቀራራቢ ነው። ቤታቸው ወይም አካባቢያቸው ያለው ሁኔታ እምብዛም ልዩነት እንደማያመጣ ያሳያል። ዋናው የዘረመላቸው ጉዳይ ነው ይላሉ በዩኒቨርሲቲ ኦፍ ለንደን የዘረመልና የስነ ልቦና ተመራማሪ ፕሮፌሰር ዩሊያ ኮቫስ። ዘረመልና አካባቢ እንዴት የትምህርት ብቃትን እንደሚወስኑ ለማወቅ ነው ጥናቱ የተካሄደው። በሉክቮሮ ዩኒቨርሲቲ የሚያስተምሩት ዶክተር ኢሮ ስለ ሂሳብ ችሎታ ያጠኑ ሲሆን የሂሳብ ችሎታን ለማሻሻል አመለካከት፣ ስሜትና አስተሳሰብ ከግምት ውስጥ እንደሚገቡ ይናገራሉ። ባለሙያዋ እንደሚሉት የሂሳብ ፍራቻ የሂሳብ ችሎታ ላይ ጫና ያሳድራል። የሂሳብ ክህሎትን ለማሻሻል በራስ ማመን ግድ ይላል። አንዳንዶች ሂሳብ እንደማይችሉ ከተነገራቸው በኋላ በራስ መተማመናቸው ይወርዳል። በሂሳብ ፈተና አነስተኛ ውጤት ማምጣትም ለራስ ያለን አመለካከት ያዛባል። ሂሳብን መፍራት ከሂሳብ መሸሽ ያስከትላል። ሂሳብን መሸሽ የሂሳብ ውጤትን ይቀንሳል። የሂሳብ ውጤት ሲቀንስ የሂሳብ ፍራቻ ይባባሳል። ነገሮች ክርክሪት ነው ይላሉ ዶክተር ኢሮ። ቻይናና ፊንላንድ በሂሳብ እውቀት የሚታወቁ ሲሆን በቻይና መምህራን በአንድ ቀን ውስጥ 1 ወይም 2 ክፍል ብቻ ስለሚያስተምሩ በትኩረት ትምህርት ይሰጣሉ፣ ክትትልም ያደርጋሉ። በዩኒቨርሲቲ ኦፍ ቱርኩ የሚያስተምሩት ፕሮፌሰር ፔካራሳና እንደሚሉት በፊንላንድ ያለው የሂሳብ ትምህርትም ልክ እንደ ቻይና መሰረታዊ እውቀት ላይ ያተኩራል። መምህራን ለ5 ዓመት ይሰለጥናሉ። መምህራን በማህበረሰቡ ዘንድ ይከበራሉ። ሆኖም ሁሉም ተማሪ ሂሳብ ላይ ጎበዝ ነው ማለት አይደለም። ነገር ግን በተፈጥሮ ከሚያጋጥሙ ችግሮች በስተቀር ሁሉም ሰው በሂሳብ የተሻለ መሆን ይችላል። ብዙ ጊዜ በስራ ጫናና በተለያዩ ማህበራዊ ጉዳዮች ተጠምደን የአእምሯችን ጤናችንን መከታተል እንረሳለን። ታዲያ ባለሙያዎች በየዕለቱ ደህና ነኝ ወይ፣ ዛሬ ምን እየተሰማኝ ነው የሚሉትን ጥያቄዎች ራሳችንን መጠየቅና ስሜቶቻችንን ማዳመጥ ጤናማ የስነ ልቦና መገንባት እንችላለን ይላሉ። ሄሮዳዊት ንጉሴ ዝርዝር አላት። ዓለም አቀፍ የአእምሮ ጤና ቀንን በማስመልከት ከሲኤንኤን ጋር የተለያዩ የስነ ልቦና ባለሙያዎች ባደረጉት ቆይታ የአእምሮ ጤና ከአካላዊ ጤና እኩል ትኩረት ሊሰጠው የሚገባ መሆኑንና ሰዎች እንዴት ነኝ ብለው ራሳቸውን በመጠየቅ ስለሚሰማቸው ስነ ልቦናዊ ሁኔታ ማወቅና መፍትሄ መፈለግ እንዳለባቸው አሳስበዋል። አንዳንድ ጊዜ ሰዎች ከሚሰሟቸው መጥፎ ስሜቶች ለመራቅ ሲሉ ነገሩን በትኩረት ከመመርመርና ተጋፍጦ ዘላቂ መፍትሄ ከመስጠት ይልቅ በስራ በመወጠርና ጊዜያቸውን ማህበራዊ ሚዲያዎች ላይ በማተኮር ያሳልፉታል። ይህም ወደ ድብርትና እንቅልፍ ማጣት ሊያመራቸው ይችላል። ስለዚህ ሰዎች የቀን ውሏቸውን በማስታወሻ በመጻፍ እንዲሁም ለአእምሮ ጤናዬ ይጠቅሙኛል የሚሏቸውን ነገሮች ለምሳሌ ምግብ በልቻለሁ፣ በቂ እንቅልፍ አግኝቻለሁ፣ የሰውነት እንቅስቃሴ አድርጊያለሁ፣ ንጹህ አየር ተቀብያለሁ፣ ዛሬ ያስደሰተኝ ነገር ምን ነበር የመሳሰሉትን ጥያቄዎች በመዘርዘር ማታ ማታ ከራሳቸው ጋር በሚያሳልፉት ጊዜ መመርመር እንደሚችሉም ተናግረዋል። ከዚህ በዘለለም በአውስትራሊያና አሜሪካ የሚኖሩ ዜጎች የስነ ልቦና ማማከር አገልግሎት ለማግኘት ነጻ የስልክ መስመር ተዘጋጅቶላቸዋል። ይህም በስነ ልቦና ጭንቀት ምክንያት የሚከሰቱትን ችግሮች ለመቀነስ ይረዳል። ዘገባው የሲኤንኤን ነው። ቻይና የባችለር ዲግሪና ከዛ በላይ ላላቸው ወጣት የውጭ ሀገር ባለሙያዎች ብቻ የሚሰጥ አዲስ የቪዛ አይነት አዘጋጀች። አሜሪካ ከፍተኛ ክህሎት ላላቸው የውጭ ሀገር ዜጎች ትሰጥ የነበረውን H1B ቪዛ ክፍያ በከፍተኛ ደረጃ መጨመሯን ተከትሎ ነው ቻይና ከቪዛ የሚል ስያሜ የሰጠችው አዲስ የቪዛ አይነት ይፋ ያደረገችው። ቪዛውን በሳይንስ፣ በቴክኖሎጂ፣ በኢንጂነሪንግና ሂሳብ ዘርፎች የባችለር ዲግሪ ወይም ከዛ በላይ የሆኑ ወጣት የውጭ ሀገር ባለሙያዎችን ወደ ሀገሪቱ ለመሳብ የተዘጋጀ መሆኑን ቢቢሲ ዘግቧል። የቪዛ አመልካቾች እንደሌሎቹ አመልካቾች በቻይና ሀገር ከሚገኝ ቀጣሪ ተቋም የስራ ግብዣ እንዲያቀርቡ አይገደዱም። ከቻናል ዋን የዜና ሰዓታችን ጋር አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። ሌሎች የቻናል ፕሮግራሞች ይቀጥላሉ። መልካም ጊዜን ተመኘን።